አሉ እስካሁን ሁለት አይናቸው የጠፋ ሁለት እግራቸው የተቆረጡ ጓደኞቻችን በየቤተክርስቲያኑ ደጃፍ ለማኙ ነው የቀሩት። ህዝቡ ለኛ ያው መጥፎ አስተያየት ነው ያለው፣ የጎርጥ ነው የሚያይ። ያው ህክምና ላይ አሁን ስገባ አድማ ብተና ነው ወይም የፖሊስ ተቋም ነው ተብሎ የፖሊስ እንትን ካዩ ወደ ጎን ነው እንትን የሚሉ አይፈልጉም። አማራ እንደ አማራ ቀና ብሎ እንዳያወራ የሚያደርግን ጠላት ጋር አብረህ ጎን ለጎን ነው ተቀናጅተ መስራት ማለት እንደራሴን የራሴ ያው ውርደት ነው። የፋኖን ወይም ደግሞ የአማራን ህዝብ ይቅርታ የምለው እኔ ባፌ ወይም ደግሞ በንግግር አይደለም ታግዬ ቆስዬ ወይም ደግሞ ጠላትን እንደ ጠላት ድባቅ መትቼ የጋን ጊዜ ነው ይቅርታ ማለት እንፈልገው። አሁን ባፍ ወይም ደግሞ በምላስ በንግግር አይደለም ይቅርታ ማለት እንፈልገው። የሰው ልጅ በተግባር ሲሆን ነው ደስ የሚለው። አሁንም ደሜን አፍስሼ ወይም ደግሞ አጥንቴን ከስክሼ ነው ይቅርታ ማለት እንፈልገው ማለት ነው። ለዚህ መንግስትና ለዚህ የክልልና የፌደራል መንግስት ማገልገል ማለት እንደራሴ ነው በጣም በቃ እኔ ራሴን ዝቃርጌ ነው አጉል ትቢት ሆኖበት ነው እንጂ በአሁኑ ሰዓት አድማ ብተና እንደማያሸንፍ ወይም ፖሊስ እንደማያሸንፍ የፌደራል መንግስት ኢቭን እንደማያሸንፍ ያውቃል። ወታደርና ፖለቲካ ይለያያል በነገራችን ላይ። ነገር ግን ወታደሩ በአሁኑ ሰዓት ወታደር ሳይሆን ፖለቲከኛው ነው። ለአማራ ህዝብ ይቅርታ የምለው ያው ከልዩ ኃይል ተነስቼ ዋናው እኔ ጥፋቴ ምንድነው ከልዩ ኃይል ተነስቼ ወደ አድማ ብተና ገብቼ ስሜ ማርየሱ ባለው ባላለው። መቼ ወደ አድማ ብተና የተቀላቀልከው? ወደ አድማ ብተና 2015 ማለት ነው ልዩ ኃይል ሲፈርስ የተቀላቀልከው። ከዚያ በፊትስ? ከዛ በፊት ደጀን ብርጌር ነው የነበርኩ። አድማ ልዩ ኃይል ነው የነበርኩት 28ኛ ክፍለ ጦር ደጀን ብርጌር ነው የነበርኩት 3ኛ ሻለቃ። ያው በተለያየ በስልጣን ግዳጅ ስንዋጣ ቆይተናል። ከዛ በኋላ ያው የክልሉ መንግስት ወደ አድማ ብተና ግቡ ብሎ ትዕዛዝ በሚሰጥበት ጊዜ ያው እኛ ዝሮ ያው የልብስ ወይም ደግሞ የስም ቅያሪ ነው በሚል ወደ አድማ ብተና ገብተናል ማለት ነው። ለምንድን ነው ያረፈርከው? ማለት በርግጥ ከቀረ ያረፈደ ይሻላል ይባላልና የአማራ ህዝብ ከመንግስት መጣል አለብኝ፣ እየተገደልኩ ነው፣ እየታረድኩ ነው፣ በሰላማዊ መንገድ ጠይቄያለሁ፣ አልተመለሰልኝም፣ ስለዚህ ነፍጥ ማንሳት አለብኝ ብሎ ነፍጥ አንስቶ የመንግስት ለመገልበጥ ስርዓት ለመቀየር ውጊያ ማረክ ከጀመረ መጥቶ አልፎታል። ለምንድነው እስካሁን የቆየኸው? ምንድነው እስካሁን እንዳትወጣ ያደረገህ? ወንድሞች ጋር ተቀላቅለህ በአማራ ህዝብ ላይ ባንተ ላይ የመጣውን ጥላት ባንተ ቤተሰቦች ላይ የመጣውን ጥላት በወገን በሰፈር ባሳደጉ በወገን በአማራ ላይ የመጣውን ጥላት እንዳትመክት ያደረገህ ወይም ደግሞ ካጥፊዎቹ ጋር ተባብረህ እንድትቆይ ያደረገህ ምንድነው እስካሁን ያስረፈደ? መልካም ወንድሜ፣ ያው እንዳረፍጅ ወይም ደግሞ እንድዘገይ ያደረገኝ ዋናውና ታርጌቱ ምክንያት ምንድነው? ያው የተመተውትም ቁስል ስለነበረኝ ጀስት በቃ በዛን ተቋም ላይ ሆኜ ጥይቱ እንዲወጣልኝና ጥይቱ እስኪወጣልኝ ድረስ ያው እኔም ወደዚህ ወጥቼ ምንም በኪሴ ላይ ወይም ደግሞ መንግስት ዝም ብሎ ስለበተረን ያለ ምንም ጥቅም በየበረው ስንንገላታ ስለቆየን ከተወሰነ እንትን ስላላለ ጥይቱ እስኪወጣልኝ ነበር እስካሁን የቆየሁት። ነገር ግን አሁንም ቢሆን የህክምና ባለሙያዎችም ቢሆን አሁን አድማ ብተና ነው ወይም እንትን ነው ከተባልክ ይሄን ያክል ትኩረት የለውም። በርግጥ እስካሁን ድረስ የቆሰልኩት ቁስል እየረበሸ ቢሆንም ነገር ግን የዘገየውበት ዋናው ምክንያቱ ታርጌቱ ጥይቱ እስኪወጣልኝና ቁስል እስኪድንልኝ ነው። አሁን ደግሞ የኔ ልዩ ኃይል እያለ ነበር የቆሰልከው? በህወሓት ጦርነት ማለት ነው። እና ዋናው ይሄ ነበረ። ነገር ግን አሁን ምንም ክልሉ መንግስትም ምንም ድጎማም ወይም ደግሞ ድጋፍ እያደረገልን አይደለም። ምክንያቱም የቆሰሉት ወንድሞቻችን እንኳን አሉ እስካሁን ሁለት አይናቸው የጠፋ ሁለት እግራቸው የተቆረጡ ጓደኞቻችን በየቤተክርስቲያኑ ደጃፍ ለማኙ ነው የቀሩት። ስለዚህ ይሄ የክልሉ መንግስት እንደ ክልል መንግስት አማራ ክልልን ያስተዳድር አይደለም ማለት ይቻላል። ምክንያቱም ከመከላከያ ጎን ላይ ሆኖ ጠላትን እንደ ጠላት አንገት ያስደፋን ልዩ ኃይል መልሶ ያህል ነበር። ስለዚህ እኔ ጥይቱ ነበር እንትን ያልኩት ወንድሜ እንዳልደግምብህ እንጂ ጥይቱ እስኪወጣልኝ ነው እንትን ያልኩት ማለት ነው። ወንድማችን አሁን ቅድም ስታነሳ በወሬ መሃል በህክምና ምስክር ሐኪሞቹ አድማ ብተና አባል ከሆንክ አይንከባከቡህም፣ ትሪት አያረኩም ያልክ መሰለኝ። በትክክል እንደው እስኪ ያብራራልኝ። ያው ህክምና ላይ አሁን ስገባ አድማ ብተና ነው ወይም የፖሊስ ተቋም ነው ተብሎ የፖሊስ እንትን ካዩ ወደ ጎን ነው እንትን የሚሉ አይፈልጉም። ምክንያቱም አሁን በህዝቡም ተጣልታለው ማለት ነው። አሁን ሰላም አስከባሪ ያለ ምንሽ አለ ፖሊስ አለ እንዲሁ ስናይ ያውቁታል። እነሱም ህዝብ እንደማይወዳቸው ያውቃሉ። የማንኛውንም ህዝብ የአድማ ብተና ፖሊስ ምንሻል እንደማይወደው ያውቃል። ነገር ግን ይሄን አውቆ ተገንዝቦ እያለ ምንድነው
ለጥቅም እያታለለው ነው እዛው ላይ ሆኖ የሚቆየው ማለት ነው። ስለዚህ እኔ አሁን በዛ አድማ ብተና ላይ ያው ብሬን ነው የነበርኩት። እኔ ብሬን ነው የነበርኩት። ያው ጎንደር አካባቢ ነው የነበርኩት። ወደ እንፍራንዝም የተወሰነ ቦታ ተንቀሳቅሰናል። ወደ ቆላድባ የሚባል ቦታም ተንቀሳቅሰናል። ያው እኔ እንትን የመጣሁት ከእንፍራንዝ ነው። አሁን ስወጣ የወጣሁት ማለት ነው። ከእንፍራንዝ ነው የወጣሁት። ያው በቃ ውሳኔ ስለወሰንኩ ምንም አይነት ስሜት አልተሰማኝም። በቃ ብዙ ጓደኞችም ወንድሞችም ኢቭን በቃ የኔ ወንድሞቼ እዚህ ሁሉም ፋኖ ናቸው እና እያሉ ለምንድነው ከሱ እንትን የምትል በቃ እኔ አንተ ህይወት ብቻ ይምጣ ከኛ ችግር የለውም ትጥቀመቷል እናስታጥቃለሁ እያሉኛል ማለት ነው። ነገር ግን እኔ እንዳልከው ያ ስለሆነ ነው እስካሁን ዋናው የቆየው እና ግን ከዛ ወጥቼ እንደመጣው ያው እትዬ ፀሐይቱ ክፍለ ጦር ተቀላቅያለሁ ማለት ነው። እንደው እዛ አድማ ብተና ውስጥ ያለው አሁን የቀረው ሰራዊት ምን እያለ ነው? ምንድነው ስሜቱ? እንደው እውነት ይሄ መንግስት የሚሰጣቸውን ትዕዛዝ ብቻ እየተቀበሉ ሊቀጥሉ ነው? ወንድሞቻቸው ጋር ህዝባቸው ላይ አፈሙዝ አዙረው ምኑ ነው ያጓጓቸው? ምንድነው እያሉ ያሉት? ስሜታቸው ምን ይመስላል? እዛ ውስጥ የቀረ አድማ ብተና። መልካም ወንድሜ፣ ከዛ ውስጥ አሁን ቀሪ አድማ ብተና በርግጥ አሁን የልዩ ኃይል ወደ አድማ ብተና የተቀላቀለው ውስናቸው የቀሩት አብዛኛውን ነባር አድማ ብተና እየሆነ ነው አሁን ማለት ነው። ይሄ አሁን በፊት ያው እኛ በዋቱ ግዳጅ እንትን እያለ እነሱ ምንድነው ሲያደርጉ የነበሩት ቦታ ነው እየተደራጁ የነበሩት። ስለዚህ ያን ቦታ የተደራጁትን ቦታ ሙሉ ያልተጨረሰላቸው አሉ። ይሄ ምንድነው ጥቅም አዘል ጋር ማለት ነው። ያን ቦታ አስጨርሰን ያችን ቦታ አስጨርሰን ሽጠን ወይም ደግሞ እንትን ብለን እንወጣለን ነው እንጂ ትክክለኛ ተቋሙን ፈልገውት ወይም ደግሞ ለተቋሙ አይደለም እየተዋጓሉት ወይም ደግሞ አማራን አንተ ጀስት አማራን ነፃ ነው የማወጣ ካልክ አማራን ነፃ የምታወጣ ከሆነ የአማራ ህዝብ ሊወድህና የአማራን ህዝብ ልትንከባከብ ትገደዳለህ ማለት ነው። ስንት ነበር ደሞዝ አሁን አንተ ዘያለ? እኔ በልዩ ኃይል ያለው ነው። በልዩ ኃይሉና የአድማ ብተናው ይለያያል። 40 አሁን 53 75 ነው። ስንት ማለት ነው? 5300 ምናምን ብር ነው እጅ ላይ የሚደርስ ማለት ነው። በልዩ ኃይል ነው። በልዩ ኃይሉ ሂሳብ ነው ደሞዝ ነው የሚከፈለን ወደ አድማ ብተና ከተቀላቀልን ማለት ነው። ኢቭን ምንድነው አንደኛ የቡድን መሳሪያም ነው የሚይዘው፣ ሁለተኛ ደግሞ በዋና ቲም መሪ እያለን ነው ከልዩ ኃይል የተበተን ነው ማለት ነው። በዛ ነው እኛ የሚከፈለን። ያው የአድማ ብተና ደግሞ 49 ምናምን 48 90 ምናምን የሚደርሳቸው የነሱ የተወሰነ ፐርሰንት ዝቅ ይላል ማለት ነው። አሁን እዛ ላይ ሆነን ምንድነው ወደ አማራ ፋኖ ልንቀላቀል ወይም ለምናምን ብዙ ጊዜ የሆነ አማትር እናቃለን። ግን ያው የተለያየ ኢንፎርሜሽን ሲሰማ ምንድነው የሚሉ ከአድማ ብተናው የቆየ ወይም ከፖሊስ ሚሊሻ የቆየ እዶ ሲቀላቀላቸው ይገላሉ፣ መሳሪያ ነው የሚፈልጉት፣ ንብረት ነው የሚፈልጉት፣ ስለዚህ ይመቷቸዋል። ስለዚህ እዚህ ሆኖ መዋጋት ይሻላል የሚል ኢንፎርሜሽንና ወሬ ነው የሚሰጡን ማለት ነው። ለምንድነው እንደዛ ያሏቸው? አሁን መከላከያን ሲለቅ መታወቂያ ወጥቶ ወደ ቤታቸው ትንሽ ሳንቲም ሰጥቶ ለትራንስፖርት ሀለቹ ቀንሶ እሱ ቆሎ እየበላ ለነሱ ሱጋ ማርዶ እያበላ ሲለቅ ሲሰዱ ነው የምናየውና እንዴት እነሱ ለይቶ እንትን ሊላቸው ይችላል? ምንድነው እንደዛ እንዲሉ ያደርጋቸው? ብዙ የመከላከያ ምልሶች እንደተሸኙ እንሰማለን። ነገር ግን ምንድነው የሚሉ ከመከላከያና ከአድማ ብተና ነው የምንፈልገው። ለምንድነው ከዛ ተቋም እንዳንወጣ ስለሚፈልግ ነው እንጂ ከወንድምህና ከዛ ከኦሮሚያ ክልል ወይም ከንተም ከመጣ ወንድም ክልል ትገል አይደለም። ነገር ግን ያው ከዛ ላይ ሆነው አንተ እንዳትወጣ የሚያሳምኑበት የፖለቲካ እንትን ነው ማለት ነው። እንደዚህ አድርገው አጥበው እንድንናገር የሚያደርጉና እንድናስብ የሚያደርጉ። ስለዚህ እኔ አሁን ለወንድሞቼ በቃ እኔ የማስተላልፈው መልእክት አንድና አንድ በቃ ፋኖ ምንም እንዳልሆነና ገዳይ እንዳልሆነና አንድና አንድ አማራን ነፃ ለማውጣት ነው የሚታገለው። በቃ ይሄን በማሰብ ወደ አካባቢያቸው ወዳሉት የፋኖ አመራሮች ጋር በመገናኘት እንዲቀላቀሉ የሚል መልእክት ነው ያለኝ ማለት ነው። ያ በሰሜኑ ጦርነት እኔ ልርገፍላችሁ እኔ ልሙትላችሁ እያሉ እናቶች ደረታቸውን እየደቁ ቀዝቃዛ አርጎ ጭምር አባቶች ዳቦ ውሃ እንደው እየሮጡ እያቀበሉ አርሶ አደሩ መሳሪያቸውን ልገዛችሁ ልሸከምላችሁ እያለ መንገድ ሲሸኛችሁ እንደነበረ ነው። ያው የህዝብ ልጅ ስለሆናችሁ ታውቁታላችሁ በልዩ ኃይል። አሁን ግን ህዝቡ እንደው በየቦታው የምንሰማው ህዝቡ እንደጠላችሁ ነውና እንደው እስኪ እንደው ካንቱ አንደበት ልስማው። ህዝቡ በየመንገዱ ስታልፉ በየከተማው ምንድነው የሚላችሁ? ምን አይነት እይታ ነው የሚያችሁ? ያው ልክ ነህ። ህዝቡ አሁን እንደ በህዝቡ ላይ አሁን መፍረድም ወይም ደግሞ እንትን ማለት አትችልም። ምክንያቱም ብዙ አማራዎች እየተሰቃዩ ብዙ አማራዎች እየተጨቆኑ
እኛ ከዚህ ላይ አማራን ነፃ እናወጣለን ብለን መሀል ከተማ ላይ ወይም አደባባይ ላይ ሆነን መፎከሩና አማራን ነፃ እናወጣለን ብሎ ማውራቱ አስቸጋሪ ነው እንደ አድማ ብተና ተቋም ማለት ነው። ስለዚህ እኛ ለአማራ ቆመን አማራን ነፃ ካላወጣን አማራን የሆነ ምን ገድል ወይም ደግሞ አማራን የሆነ ምን ረብሽ ከሆነ ማለት ነው ህዝብ ይጠላል። ምንድነው ህዝብ የሚጠላ ዋናው ታርጌቱ አንተ ህዝብን እንደ ህዝብ አማራን እንደ አማራ ቀና ብሎ እንዳያወራ የሚያደርግን ጠላት ጋር አብረህ ጎን ለጎን ነው ተቀናጅተህ መስራት ማለት እንደ ራሴ አሁን ውርደት ነው። ለአማራ ህዝብ ብሎ ስንት የተቆረጡ ወንድሞቻችን እስካሁን ያልተረዱ እስካሁን ድጎማ ያልተደጎሙ ወንድሞቻችን ቁጭ ብለው አሁንም ደግሞ አማራ ክልል ላይ ሆነህ ለዚህ መንግስትና ለዚህ የክልልና የፌደራል መንግስት ማገልገል ማለት እንደ ራሴ ነው በጣም በቃ እኔ ራሴን ዝቃርጌ ነው ማለት። ስለዚህ እንደው ህዝቡ ምን አይነት አስተያየት ነው ያለው ለናንተ? ህዝቡ ለኛ ያው መጥፎ አስተያየት ነው ያለው። የጎርጥ ነው የሚያይ ስትበላም ስትጠጣም ስታወሮም ኢቭን ስታወሮም በአግባቡ የሚመልስበት ወቅት አይደለም ማለት ነው። በአሁኑ ሰዓት ስትቀርበውም የሚቀርብህም አይደለም ስታናግረውም የሚያናግርህ አይደለም ህዝቡ ማለት ነው። ስለዚህ ምንድነው እልክ የሚባል ነገር አለ። ዝም ብሎ ወዛ ጋር ያለው ወጣት አሁን ምንድነው ዝም ብሎ አለሸነፈነት ብሎት አለሸነፈነት ስለሆነ ነው እንጂ ዝም ብሎ አጉል ትቢት የሚባል ነገር አለ። አጉል ትቢት ሆኖበት ነው እንጂ በአሁኑ ሰዓት አድማ ብተና እንደማያሸንፍ ወይም ፖሊስ እንደማያሸንፍ የፌደራል መንግስት ኢቭን እንደማያሸንፍ ያውቃል። አመራሮቻችሁ እንደው በየስብሰባው በየግምገማው ምን ይላችኋል? መልካም ወንድሜ ያው የፖለቲካ አመራሮችም ይመጣሉ ይሰበስቡናል። ያው ክፍለ ጦርም ሻለቃ አመራሮች ይሰበስቡናል ማለት ነው። በሚሰበስቡን ወቅት ምንድነው የሚሉት ያው ፖለቲካ ነው። አመራር ሆነ መቼም አንተ ልንሸነፍ ነው ወይም ደግሞ አመራር ሆነ የጠላት ሁኔታ ከውዶናል አትልም መቼም። ምንድነው በቃ ጀግና ነው ወታደር ምንድነው ቆስሎ ሞቶም ጀግና ነው የሚባለው። ምሳሌ ምንድነው ትግራይም የፌደራል መንግስት አላሸነፈውም እንኳን ፋኖ ነው። ይሄ ማለት ደግሞ ትግራይ ሌላ ሀገር ነች፣ አማራ ሌላ ሀገር። ኦኬ ፌደራል መንግስቱን ትግራይም አላሸነፈውም። የፌደራል መንግስቱን ትግራይም ያን ሁሉ ነገር ታጥቆ ሊያሸንፈው አልቻለም እንኳን የአማራ ፋኖ ነው የሚሉት። ስለዚህ አያሸንፍም ነው እነሱ እንደዛ ብለው ነው የሚያሸንፉት የሚናገሩት። ግን ያው ወታደሩ አንድ ጊዜ ማለት አሁን ወታደርና ፖለቲካ ይለያያል በነገራችን ነው። ነገር ግን ወታደሩ በአሁኑ ሰዓት ወታደር ሳይሆን ፖለቲከኛው ነው። ገብቷል አይደል? ወታደሩ ወታደር ሳይሆን ፖለቲከኛ ነው። ስለዚህ በዛ መልኩ ነው ማለት ነው አሁን ወታደሩ ያለው ቁመና። ያው በግልጽ የምናወራው ህዝባችንን በድላችሁታል፣ ህዝቡን በድላችሁታልና የአማራን ህዝብስ የምትጠይቀው ይቅርታ ካለ መልእክት ማስተላለፍ ይችላል። ለፋኖችም መልእክት የይቅርታ መልእክት ማስተላለፍ ይችላል። መልካም ወንድሜ ነው ልክ ነህ። እኔ በእርግጥ መጀመሪያ እኔ ለአማራ ህዝብ እንደ አማራ ህዝብ እኔ ለአማራ ህዝብ ይቅርታ የምለው ያው ከልዩ ኃይል ተነስቼ ዋናው እኔ ጥፋቴ ምንድነው ከልዩ ኃይል ተነስቼ ወደ አድማ ብተና ገብቼ ነገር ግን ሳይገባኝ ያው የተወሰነ ጊዜ ስታገል ቆይቻለሁ ማለት ነው። ሳይገባቸው ብዙ ሰዎች ሊታገሉ ይችላሉ። የሰው ልጅ ሁሉም በአንድ ጊዜ ይገባዋል ማለት አይደለም። ሳይገባቸው ብዙ ሰዎች ሊታገሉ ይችላሉ። በቅርብ ጊዜም እንኳን እኛ ማናውቀውና ብዙ የሚያውቁ ምሁራኖችም ወደ ፋኖ ትግል የተቀላቀሉ አሉ። ለምሳሌ አሁን ምሳሌ ልጥቀስልና እንደ አማራ ልዩ ኃይል አዛዥ ለምሳሌ እንደነ ተፈራ ማሞ አይነቶች የተለያዩ የፖለቲካ መምህራኖች የተለያየ ምሁራን የሚባሉት የአማራ ምሁራን የሚባሉት ፌደራል የሆነ ክልል ላይ የተቀመጡት አሁን ነገር ግን ሁሉ ነገር እየገባቸው እየዋለ እያደር ወደ ፋኖ ተቀላቅለዋል ማለት ነው። እና እኔ የፋኖን ወይም ደግሞ የአማራን ህዝብ ይቅርታ የምለው እኔ ባፌ ወይም ደግሞ በንግግር አይደለም ታግዬ ቆስዬ ወይም ደግሞ ጠላትን እንደ ጠላት ድባቅ መትቼ ይሄው ከዚህ ቦታ ብዬ ነገ ከነገ በኋላ አሁን ጠላት ካለበት ነገ ግን እኛ የምንቆምበት ቦታ ላይ ሆኜ መናገር እንፈልጋለን። የጋን ጊዜ ነው ይቅርታ ማለት እንፈልጋለን። አሁን ባፍ ወይም ደግሞ በምላስ በንግግር አይደለም ይቅርታ ማለት እንፈልጋለን። የሰው ልጅ በተግባር ሲሆን ነው ደስ የሚለው። በተግባር ሰርተህ በተግባር ተግብረህ በተግባር ደግሞ እዛ ቦታ ላይ ተገንተህ ነው መናገር የምፈልገው። የዛን ጊዜ በዚህ ነው ደሜን አፍስሼ ካሁን በፊት ምንም ደሜን ባፈስም አሁንም ደሜን አፍስሼ ወይም ደግሞ አጥንቴን ከስክሼ ነው ይቅርታ ማለት የምፈልገው ማለት ነው። ስለዚህ ያለኝ እንትን ይሄ ነው ያገናኘን እዛው ምሽግ ላይ። እናመሰግናለን። ነገም በኋላ ቢሆንም እኔ ለገባሁበት ግዳጅ ሁሉ ከኋላ ሳይሆን ከፊት ሁኜ ጠላትን እንደ ጠላት አንገቱን አስደፍቼ ከዛ ምሽግ ላይ እንገናኛለን ማለት ነው።
አመሰግናለሁ። እናመሰግናለን።